ባለሱቁም ደግሞ እሷን ምን እንዳላት ምን ዕቃ እንደሰጣትና እዛ ሱቅ መሄዷን ራሱን ለማወቅ ያንን ነገር ለማረጋገጥ ይመስላል አሁን ላይ መኩ ሄለንን ያንን ሱቅ ውሰጂኝ እያላት ነው። እሷ ደግሞ በጣም ደንግጣለች። ያኔም ኑኑን ስትለካት እኮ ለባለሱቁ ነግሬያለሁ እኔ አውርቼዋለሁ ይሰጥሻል ብላ ነበር ዝም ብላ ብሩን ሰጣት እዛ ሱቅ ሂጂ ያለቻት እንጂ የሚገዛውን ነገር አልነገረቻትም። አሁን ላይ ደግሞ መኩ አፋጧታል እዛ ሱቅ ውሰጂኝ ብሏት ማለት ነው። ሄለን ደግሞ እዚህ ጋር ደንግጣለች። የሆነ ነገር ይገኝብኝ ይሆን ወይ ደግሞ እጋለጥ ይሆን በሚል ይመስላል። ግን እዚህ ጋር ደንግጣለች። ግን እዚህ ጋር ትንሽ የሚያስፈራው በጣም ተንኮለኛና ክፉ ሰው ስለሆነች እጇም ረጅም ስለሆነ ምናልባት ደግሞ መኩን የሆነ ነገር ልታስደርግ ትችላለች ማለት ነው። ያው ከሱ ጋር እሱን የሚያግዝ ሰው ኑኑን አብሮ ሆኖ የሚፈልግ ሰው መስላ ምናልባት እሱም ላይ ተንኮል ልታስብ ትችላለች ማለት ነው። እዚህ ጋር ግን መኩ ትንሽ ቢጠነቀቅ አሪፍ ነው ማለት ነው። ግን እሱ አሁን እሷ ይሄንን ነገር ታደርጋለች ብሎ ስለማይጠረጥር ሁሉንም ነገር ይነግራታል ወይ ደግሞ በሙሉ ልቡ ሊያምናት ይችላል። ያው ዘመድ ነች ብሎ ነበር እዛ ቤት ሁሉ የሚቀመጡት በችግራችን ጊዜ ታስጠልናለች በሚለው ነበር ከገጠር ራሱ መጥቶ እሷ ቤት ያረፉት ማለት ነው። አሁን ደግሞ እዚህ ጋር እሷ ታግዘናለች ስንፈልግ ብሎ ራሱ ያለውን ነገር ሊያወሯት ይችላሉ። እሷ ደግሞ ከሱ ጋር እንደሚሆን ሰው አስመስላ ወይ ደግሞ ለቴዲ ደውላ ወይ ደግሞ ሌላም ሰው ሊኖራት ይችላል እንደዚህ ሰው የሚያግድ ሰው መኩንም ደግሞ የሆነ ነገር ልታስደርግ ትችላለች ማለት ነው። ከዛ ቤት አሁን የሄለንን ተንኮል የሚያውቅ አንድ መሲ ብቻ ነች እንጂ ማንም ክፋቷን ማንም ተንኮሏን አያውቅም ማለት ነው። አዶኒ ራሱ በዛ ምክንያት ነው ስለሷ ምንም የሚያውቀው ነገር የለም። አባቱ ራሱ ሽጉጥ ተኩሳበት ገድላ አሁን ደግሞ እሱ ኑኑን ለማስለቀቅ የአባቱን ቤት የአባቱ ቅርጽ የሆነውን ቤቱን አስይዞ ወይ ብር መበደር ወይ ደግሞ ቤቱን ለመሸጥ ሀሳብ ሲያቀርብላት መጀመሪያ ላይ እንደሚቃወም ሰው ሆና ነበር። ግን ደስ ብሏታል። እሱ እንደወጣ ነበር እንደውም ስቃ ደስ ብሏት በአንድ ድንጋይ ሁለት ወፍ ስትል የነበረው ማለት ነው። እሷ አሁን ያሰበችው እዚህ ጋር ከአዶኒም ብር ትቀበላለች፣ በዛ በኩልም ቶሚንም አሳምና ከቶሚም ብር ትቀበላለች። ኑኑን ለማስለቀቅ ከሁለት ቦታ ብር ሲላክ እሷ ደግሞ ከሁለቱም ቦታ ትወስዳለች ማለት ነው። አሁን ግን ለአዶኒ ያቀረበችለት ሀሳብ ቤቱን አስይዘን ብር እንበደር የሚለውና ያቀረበችለት ምናልባት አሁን ያንን ነገር እኔ ያስጨርሳለሁ ብላ ቤቱን በስተመጨረሻም በራሷ ስም ልታረግ ትችላለች ወይ ደግሞ በራሷም ልትወስድ ትችላለች ማለት ነው። መጀመሪያም የሷ ዋና አላማ ኑኑን ያሳገተችበት የሷ ትልቁ አላማ ንብረት ነውና የአዶኒ ልጅ መጥቶ ኑኑን ካገባት ምናልባት ንብረቱን ይወርሳል ወይ ደግሞ እሷ የንብረቱ ተካፋይ ትሆናለች በሚለው ነበር። እሷን ማግባት የለበትም በሚለው አሁን ላይ እንደውም ለቴዲ ነግራ የሆነ መድኃኒት እንዲወጋት ያደረገችው ማለት ነው። ግን ቴዲ እዛ ጋር የወጋት አይመስልንም። እሷ ግን ያለችው የሆነ ኑኑ እንድትወጋ የፈለገችው መድኃኒት ለኑኑ የሆነ መጥፎ ጠረን የሚሰጣትና ሰው እሷን እንዳይቀርብ ሰው ከሷ እንዲሸሽ የሆነ መጥፎ ጠረን እሷ ላይ የሚፈጥረው መድኃኒት ነበር እንዲወጋት ያዘዘችው። ቴዲ ደግሞ ያንን ነገር ያደረገ የወጋት አይመስልም። ግን ደግሞ እሷ ስትጠይቀው መድኃኒቱ ወቅታታል ወይስ እንዴት አደረግክ ስትለው ቴዲ ደግሞ እዛ ጋር አዎ ወግቻታለሁ ብሏታል ማለት ነው። ቴዲ ሁሉንም ነገር ስለሚያውቅ እዛ ጋም ኑኑ ትንሽ አሳዝናዋለች። ሄለን ግን ልጅሽን እንደዚህ እንደምታደርጊ ብታውቂ ምን ትይ ነበር እያላት ነው። ኑኑ ያው የሄለን ልጅ እንደሆነች ከዚህ በፊትም ሰምተናል፣ ደግሞም ግልጽ ነው። ሄለን ሲነስራት እዛ ጋር ኑኑንም እየነሰራት ነው። ግን ደግሞ ኑኑ እንዴት አይንዬ ጋር ሄዳ አይንዬ እንደራሷ ልጅ እንዳሳደገቻት ምንም ግልጽ የሆነ ነገር የለም። ግን ትንሽ ሊያጠራጥር የሚችል ነገር ምናልባት ሄለንና አይንዬ የወለዱበት አንድ ጊዜ ሆኖ ኤልሹ ደግሞ የአይንዬ ልጅ ኑኑ ደግሞ የሄለን ልጅ ሆና ምናልባት ልጆቹ ተቀያይሮባቸው ሊሆን ይችላል። እዚህ ጋር ግን ቴዲ እንዴት ነው ይሄንን ሚስጥር ሊያውቅ የቻለው የሚለው ጥያቄ ሲጠየቅ ምናልባት እሱም እንደዛ ነገር ሊያደርግ ይችላል። ሁለቱ ልጆች ሊያቀያየር ይችላል። ለዚህም ነው እሱ ይሄንን ነገር በብቸኝነት ሊያውቅ የቻለው ይሄ ሚስጥር እሱ ጋር ብቻ ሊገኝ የቻለው ማለት ነው። ሄለን ግን ስለዚህ ምንም የምታውቀው ነገር የለም። ልጅቷን በጣም ስለምትጠላት መላው ቤተሰብ በጣም ስለምትጠላቸው አሁን ላይ በስተመጨረሻ ኑኑን አሳግታታለች ማለት ነው። ጭራሽ ምንም ነገር ሳይመስላት ነው ለአዶኒ ራሱ ስትነግረው የነበረው አይገሏትም እኮ እንዲህ ነገር ቢያደርጓት ነው ወይ ደግሞ ጾታዊ ጥቃት ቢያደርሱባት ነው እንጂ አንተ ለምንድን ነው የምትጨነቀው? አትጨነቅ እያለች ነው ማለት ነው። ግን እዛ ጋር እሷም ጠይቃለች ሄለን አዶኒን እቺ ልጅ ወደሃታል እንዴ አፍቅራታል እንዴ ብላ ስትጠይቀው ግን አዶኒ ትንሽ ድንብርብር አለ። ያንን ነገር ሊነግራት አልፈለግም። ግን እሷ ወዲያውኑ ነው ያወቀችው እንደወደዳትና እንዳፈቀራት። አዶኒ ግን የመለሰላት ስላሳዘነችኝ ነው እንደዚህ ነገር ማደርግላት ነው ያላት። እሷ ግን እሱ ከወጣ በኋላ ስታሾፍ ነበር። ስላሳዘነች ነው ቤትህን የምትሸጥላት እያለች እንደወደዳት እዛ ጋር እርግጠኛ ሆናለች ማለት ነው። ግን ከሱም ብር መቀበል ፈልጋለች። ይሄንን ነገር ደግሞ ቶሚ እንዲሰማ አልፈለገችም። አዶኒ የሆነ ነገር እያረገ እንደሆነ የነገረችው እንጂ ምን እንደሆነ ያንን ነገር ልትነግረው አልፈለገችም። አንተ ብዙ የሚያሳስቡ ነገሮች አሉብህ፣ ይሄንን ነገር እኔ ራሴ ወጣዋለሁ ወይ ደግሞ እምቢ የሚል ከሆነ ማታ ስትመጣ እነግርሃለሁ ነው ያለችው። አሁን እዛ ጋር አዶኒ እኮ የአባቱን ቤት ሽጦ ኑኑን ማስለቀቅ ይፈልጋል ብላ ለቶሚ ብትነግረው ያ ነገር ቢሳካና ቶሚ ራሱ በሀሳቡ ተስማምቶ እሺ በቃ ቤትን እናስይዝና ልጅቷን እናስለቅቃት፣ ሌላ ጊዜ ደግሞ ብር ፈልገን የቤቱን እዳ እንከፍላለን ብሎ ያንን ነገር ቢመልስላት ከቶሚ በኩል ያለውን ገንዘብ ታጣለች። እሷ የምታገኘው ከአዶኒ በኩል ያለውን ነው ማለት ነው። ለዚህም ነው ከሁለቱም ቦታ ከቶሚም ከአዶኒም ብር ለመውሰድ ስለፈለገች ያንን ነገር ለቶሚ ልትነግረው አልፈለገችም ማለት ነው። ሌላው ነገር ደግሞ ዛሬ የሰማነው አንድ መልካም ነገር ታዲ ያደረገችው ነገር ማለት ነው። ስልኳን የሄለን ክፍል አስቀምጣለች፣ ድምጿ ሪከርድ እንዲያደርግ ከፍታ ማለት ነው። አሁን
አሁን ሄለን እዛ ጋር ማንም ሰው የለም ብላ ከቴዲ ጋር ስልክ የምታወራው ነገር ሊሰማ ይችላል፣ ወይ ደግሞ ለብቻዋ ራሱ ሰው ላይ እያሾፈች የምታወራውን ነገር ልትሰማ ትችላለች ማለት ነው። ታዱ ዛሬ ስልኳን ድምጽ እንዲቀዳ አድርጋ ሄለን ክፍል አስቀምጣለች ማለት ነው። ግን ፈርታለች። ምናልባት አሁን ሄለን ይሄን ስልክ ካገኘች ሁለታችንንም ልታጠፋን ትችላለች ብላ ከመሲ ጋር እያወራች ነው። ግን ያን ነገር የምታገኝ አይመስልም ሄለን ማለት ነው። ምናልባት አሁን እዚህ ጋር ታዱ ስልኳን ሳትዘጋው ወይ ደግሞ ድምጹን ሳታጠፋው እዛ ቤት አስቀምጣ ከሆነና ምናልባት የሆነ ሰው ደውሎ ሄለን ደግሞ እዚህ ጋር የስልክ ጥሪ ሰምታ የማን ስልክ ነው እዚህ የተቀመጠው የሚለውን ነገር አይታ በዛ በኩል ከያዘቻት ነው እንጂ ታዲ ደህና አድርጋ ስልኳን ከቀበረች ሄለን በምንም ተአምር ልታገኝ አትችልም ማለት ነው። በዚህ በኩል ምናልባት የሆነ ሚስጥሯ ሊወጣ ይችላል። ይሄን ነገር እሷ እንዳቀነባበረችና ኑኑ ራሱ እሷ እንዳሳገተቻት ምናልባት ሊገኝባት ይችላል ማለት ነው። ሌላም ታዲ ዛሬ አንድ ያደረገችው መልካም ነገር መሲ እየሮጠች ሄለን ክፍል ሄዳ ሄለን እያለች እየጠራቻት ነበር። ያው በጣም ስለተናደደችና ኑኑ ጠፍታለች ታግታለች ሲባል በጣም ስሜታዊ ሆና ነበር። ሄዳ ሄለንን አንቃት አንቺ ነሽ እንደዚህ ያደረግሽው የሚለውን ነገር እሷ ልታፋጥጣት፣ ግን ታዲ ሄዳ ያንን ነገር አስቆማታለች ማለት ነው። ይሄ ነገር ቢሆንና ሄለን የራሷ ክፍል ሆና መሲ ሄዳ እንዴ ነው እንደዚህ ያደረግሽው የሚለውን ነገር ብትነግራት ኖሮ ሄለን እዛ ጋር መሲ ትውስታዋ እንደተመለሰና ሁሉንም ነገር እንደምታስታውስ ታውቃለች። ያኔ ደግሞ የኔ ሚስጥር ይወጣል። ከዚህ በፊትም በትራስ አፍና ልትገላት ሞክራ ነበርና ሄለን አሁን እሱ ሚስጥር ይወጣብኛል በሚለው የሆነ እርምጃ መውሰዷ አይቀርም ማለት ነው። ሄለን በጣም ተንኮለኛና ክፉ ሰው ስለሆነች እጇም ረጅም ስለሆነ ያው የምትደውለው ለቴዲ ትደውልና ምናልባት ደግሞ መሲ ላይም የሆነ ነገር ልታስደርግ ትችላለች ማለት ነው። ይሄ ነገር ግን ባለመሆኑ ታዲ ሄዳ መሲን በማስቆማ በጣም ጥሩ ነገር ነው ያደረገችው ማለት ነው። አዶኒ ዛሬ ሄለንን ሲያወራት አይንዬ የምታስበውን ሀሳብ ነግሯት ነበር። ኑኑን ያገቷት ከገጠር እኛን ያባረሩን ሰዎች እኛ ሸሽተናቸው የመጡ ሰዎች ናቸው ብላ አይንዬ እያሰበች ነው ብሎ ሲነግራት ሄለን በጣም ደስ ብሏት ነበር። ሌላም ጥይት ተገኘ ብላ ዛጋ በጣም ደስ ብሏት ነበር። አሁን ሌላው ቤተሰብ የሚያስበው ከገጠር እነሱን ያባረሩ ሰዎች ናቸው፣ ኑኑን ያገቷት ገንዘብም የጠየቁ ሰዎች እነሱ ናቸው የሚለው ነገር እንደዛ ብሎ ማሰባቸው ለሷ በጣም ደስ ብሏታል። ለሷ በጣም መልካም ዜና ሆኖላታል ማለት ነው። በምንም ተአምር ሊጠረጠር አይችልም። ነገሩ ራሱ ወደዛ ገጠር ወዳሉ ሰዎች ነው የሚያመለክተው። ይሄ ነገር ደግሞ ለሷ በጣም ጥሩ ነው ይሆነላት። አሁን የቀረው ቤተሰብ ራሱ ከዚህ በኋላ ሄዶ ገጠር ካሉ ሰዎች ጋር ልጃችንን ይሄን ያደረጋችሁት ለምንድነው? ልጃችንን ያገታችሁት ለምንድነው? ይሄንን ሁሉ ገንዘብ የጠየቃችሁት ብሎ ቢጣሉ ራሱ ለሷ መልካም ዜና ነው ማለት ነው። እሷ በቃ ሚስጥሮቿን ሁላ በደህና አድርጋ እያስኬደች ነው። ከቴዲ ጋር ሆና ለምን ይሄን ነገር እንደምታደርግ ራሱ እስካሁን ምንም የታወቀ ነገር የለም ማለት ነው። አርፋ ህይወቷን በሰላም መኖር እየቻለች ግን ይሄንን ነገር ለምን ማድረግ እንደፈለገች ግልጽ አይደለም። እዛ ጋር ምናልባት ቶሚ እሷ ለምትሰራው ህገወጥ ስራ እሱ እየመረመረ እሱ ደግሞ ያን ነገር እየተከታተለ እያጋለጠባት ስለሆነ ሊሆን ይችላል። ቶሚ ግን እስከዛሬ ድረስ የሚያውቀው ህገወጥ ህጻናት ዝውውር የሚያካሂደው ሴት መሆኗን ይወቅ እንጂ አጠገቡ ያለች ሚስቱ ሄለን እንደሆነች አያውቅም ማለት ነው። እሷ ደግሞ ይሄን ነገር እያየች እሱ የሚያደርጋቸው ነገሮችን እሱ የሚያወራቸው ወሬዎችን እየሰማች የራሷን ስራ በጥንቃቄ እየሰራች ነው ማለት ነው። ቶሚ ደግሞ እዚህ ጋር ስለምንም የሚያውቀው ነገር የለም። ስራ ላይ ያጋጠሙትን ነገሮች ሁሉ የሚያሳዝኑም ይሁን የሚያስደስቱትም ይሁን ያንን ሚስጥሩን ይነግራታል ማለት ነው። ዛሬ እንደውም ስለተደወለበት ስልክ ቴዲ ስለደወለበት ስልክ የስልኩ አድራሻ የት እንደሆነ ፈልገን ሄደን እጅ ከፍንጅ እንይዛቸዋለን ብሎ ሲነግራት ያ ነገር ግን በጣም ደስ ብሏታል። እሷ አሁን ለቴዲ ደውላ ስልኩን እንዲያጠፋ ወይ ደግሞ ስልኩን እንዲቀይር ታደርጋለች። በዚህ ልትያዝ አትችልም ማለት ነው።